ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ በአዲስና ሰበር መረጃ ወደ እናንተ መጥተናል። በየጊዜው የሚለቀቁ የዩቲዩብ ቻናል ቪዲዮቻችን እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንም በማብራት ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። ብዙ ጊዜ እዚህ ቻናሎች ላይ የሚለቀቁ ቪዲዮዎችን ለመስራትና በተደጋጋሚ በውስጥ መስመር የሚደርሱትን መረጃዎችን ወደ እናንተ እያቀረብን እንገኝ ይሆናል። በዚያ መካከል ግን አንዳንድ ሰዎች ዘንድ ጥያቄ ቢፈጠርም ነገር ግን የኋላ ነገሮች እውነት እንደሆኑ ታውቀዋል። በዚህ መካከል እንግዲህ ዛሬ እጅግ አሳዛኝና ልብ ሰባሪ አዲስ መረጃ ወጥቷል። እያንዳንዳችን ይህን መረጃ በሰማን ጊዜ ቀድሞ በተሰሩ ቪዲዮዎች አንዳንድ ጥያቄዎችን ለማንሳት ብንሞክርም በስተመጨረሻ አዲስ ነገር ወጥቷል። ይህም በስተመጨረሻ የወጣው መረጃን እያንዳንዱን አስደምጣችኋለሁ። እስከ ፍጻሜው አብራችሁኝ ቆዩ። ሐሳብ አስተያየታችሁን ሐሳብ መስጫ ሳጥን ላይ እንድታሰፍሩ ስል በታላቅ አክብሮት ጠይቃችኋለሁ። ቀጥታ ዛሬ ወደ ያስኩላችሁም አዲስ እና ሰበር መረጃ አልፋለሁ። አብራችሁኝ ቆዩ። ኢቢኤስ ቴሌቪዥን አሁንም ያለበትን ሰጣ ገባ እንደቀጠለና አንዳንድ ሰራተኞችን ማሰናበቱን ተከትሎ ጥያቄዎች ቢነሱበትም ያንን ጥያቄ መልስ ሳይሰጥ ወደፊት እንደተጓዘ በሁላችንም ዘንድ ግልጽ ነው። ታዲያ ሰሞኑን አንድ ጥያቄ ኢቢኤስ ቴሌቪዥን ሰራተኞች ጠየቁ ተብሎ ይታማል። ይህም ጥያቄ ምንድን ነው? ኢቢኤስ ቴሌቪዥን ላይ የሚሰሩ ሰራተኞች ሌላ ቴሌቪዥን ማሰራጫ ጣቢያ ላይ የሚሰራ ሰው ረጅም ዓመታቶችን እዛ ቤት ቆይቶ በሰላም እንደሚሰናበት ነው የሚታወቀው። ነገር ግን ኢቢኤስ ቴሌቪዥን ላይ የሚሰሩ ሰራተኞች ድንገት ህይወታቸው የሚያልፍበትና በሁለትና በሶስት ዓመት መካከል ከሁለትና ከሶስት ሰራተኛ ከአራት ሰራተኛም በላይ ህይወቱ ያለፈበት ምክንያት ምንድነው? የብዙ ጋዜጠኞች ጥያቄ ነው። ይህንን ተከትሎ አንዳንድ ሰዎች ጥያቄውን ጠይቀው በኢቢኤስ ቤት ቁጣ እንደተጫረና ኃላፊዎች ዘንድ እጅግ መነጋገሪያ ሆኖ እንደከረመ በሁላችንም ዘንድ ግልጽ ነው። ታዲያ የሚሰናበተው ሰራተኛ አለፍ ብሎ የሚሞተውም ቁጥር እየጨመረ መሆኑ እዛ ቤት የሚሰሩ ሰዎችን እያሰጋ ይገኛል። ያንን ተከትሎ ሉላ ገዙ ሰሞኑን አንድ ጥያቄ በኢቢኤስ ቤት ውስጥ እንደጠየቀች በሁላችንም ዘንድ ግልጽ ነው። ምን ይሁን ታዲያ ጥያቄው? ኢቢኤስ ቴሌቪዥን ድንገት የሚያልፉ ሰራተኞችን ለምንድን ነው መርምሮና ጥያቄውን ጠይቆ እያንዳንዱ የሚያልፉበትን ሁኔታ አጣርቶ የማያቀርበው? የሷም ጥያቄ ነበር። ያንን ጥያቄ ተከትሎ ኢቢኤስ ቴሌቪዥን በሷ ጥያቄ ቁጣ እንደተጫረበትና ይህንን ነገር በድብቅ ያስቀጠለ እንደሆነ የሚያውቀው ኢቢኤስ ቴሌቪዥን ለሷ መልስ ሳይሰጥ ቂም በሷ ላይ ያዘም ይመስላል። ያንን ተከትሎ እኛ አሁን የምንሰራ ሰራተኞች ዋስትናችን ማን ይሁን? እኔም ለህይወቴ ፈርቻለሁ የሚል ነገሮችን ለማውራት እንደሞከረች በሉላ ዘንድ ግልጽ ነው። ታዲያ ይህንን ተከትሎ ኢቢኤስ ቴሌቪዥን በየጊዜው ሰራተኞችን ማሰናበቱ ብቻ ሳይሆን ድንገት የሚያልፉ ሰራተኞች ቁጥር መብዛቱ ብዙዎችን ያስገረመና ግራ ያጋባ ሁኔታ ሆኖ ቀጥሏል። የኢቢኤስ ቴሌቪዥን አመራሮችና ኃላፊዎች የት ናቸው? ማን ናቸው? የሚለው ደግሞ የብዙ ሰዎች ጥያቄ ነው። መድነች መቀመጫውን ኢትዮጵያ ውስጥ እንዳደረገ ቢታወቅም ኃላፊዎች ግን በኢትዮጵያ ውስጥ እንደማይገኙና በታች ባሉ መሪዎችና ማናጀሮች እንደሚመራ ይታወቃል። ይህንን ተከትሎ ደግሞ አንዳንድ ጊዜ ከባድ የሆኑ ነገሮች ሲፈጠሩ ብቻ ኃላፊዎችና ዋና የመስሪያ ቤቱ ዋና አዛዦች መጥተው ሀሳብ እንደሚሰጡ ብቻ ይታወቃል። ይህንን ተከትሎ ኢቢኤስ ቴሌቪዥን የሚሄድበት ርቀትና መንገዱ እጅግ አሳሳቢ ቢሆንም ነገር ግን አሁን ባለው ሁኔታ እዛ ቤት የሚሰሩ ሰራተኞች እጅግ በፍርሃትና በድንጋጤ ውስጥ ሆኖ ስራቸውን እየሰሩ ነው። ምክንያቱም ድንገት ብዙዎቹ እያሸለቡ መሆናቸው ብዙዎች ውስጥ ጥያቄና ክርክርን በዛ መካከል ደግሞ ፍርሃትን የጫረ ጉዳይ ሆኖ ቀጥሏል። ኢቢኤስ ቴሌቪዥን አስመልክቶ አዳዲስ ነገሮች በየሚዲያው ቢንቀሳቀሱም ነገር ግን አዳዲስ ሰበር መረጃዎች ደግሞ ዛሬ ላይ እየወጡ ይገኛል። ዛሬ ላይ እንግዲህ ሉላ ገዙን ሁላችንም እናቃታለን። የኢቢኤስ ድምቀትና ብዙ ፕሮግራሞችን ሰዎች እሷን ለማየት ብሎ እንደሚመለከቱ በሁላችንም ዘንድ ግልጽ ነው። ሉላ ገዙ ብዙ ጊዜያቶችን በኢቢኤስ ቤት ብዙ ዋጋዎችን እየከፈለችና ስራዎችን ለመስራት በጥንካሬ የምትታወቅ ጀግና ሴት እንደሆነች በሁላችንም ዘንድ ግልጽ ነው። ሉላ ገዙ ከኢቢኤስ ጋር አሁን የገባችበት ሰጣ ገባ በስተመጨረሻ እልባት ያገኘም ይመስላል። ሙሉ በሙሉ ባለፈው በሰራናቸው ቪዲዮዎች መካከል አንዳንድ ሰዎች ነገሮችን ለማመን ተቸግረው ነበር። ኢቢኤስ ቴሌቪዥን ሰራተኞችን ሲያሰናብት ጥቂት ማስረጃዎችን እንኳን ሳይሰበስብ ነገር ግን ለራሱ የማይመች ከሆነ ጥያቄ የሚጠይቅና ውስጥ ነገር ያለውን ነገር የውስጥ ጉዳዮችን ለማወቅ የሚፈልግ ሰው ሲነሳ ኢቢኤስ ቴሌቪዥን አይመቸውም። በዚያ መካከል በሉላ በኩል የተነሳ ሰጣ ገባ በሁላችንም ዘንድ ግልጽ ነው። ኢቢኤስ ቴሌቪዥን አንዳንድ ነገሮችን መልስ ለመስጠት እንኳን ባይፈልግም ሉላ ገዙ እዛ ለመስራት ፈርቻለሁ፣ ቀጥሎ ደግሞ የማን ይሁን ቀጣይ ከዚህ ቤት ህይወቱ የሚያልፈው የሚል ጥያቄ
ማንሳቷን ተከትሎ እጅግ ነገሮች ውስብስብ መሆናቸው በሁላችንም ዘንድ ግልጽ ጉዳይ ነው። ታዲያ እያንዳንዱ ጋዜጠኛ ከመሰናበቱ በፊት ምክንያቱ ምን እንደሆነ በግልጽ አይነገርለትም። ይህ ደግሞ በብዙዎች ዘንድ ጥያቄ ያስነሳል። አንደኛው ሲሰናበት ቀጥሎ ሌላኛውን የሚያሰናብቱበት ምክንያት ምን እንደሆነ በሁላችንም ዘንድ ግልጽ ባይሆንም፣ ነገር ግን አሁን ባለን መረጃ መሰረት ኢቢኤስ ቴሌቪዥን ላይ ከበድ ያለ ጥያቄ የሚጠይቅና የኢቢኤስ የውስጥ ሚስጥር ጥያቄዎችን የሚያስነሳ ሰው እዛ ቤት ላይ የመቆየት ግዴታም የለበትም ተብሎ ይታመናል። ይህንን የሚያደርጉ ሰዎች ደግሞ ኃላፊዎች ናቸው። ነገር ግን ደግሞ ማሰራጫውን በኢትዮጵያ ውስጥ እየሰራ እንደሆነ በሁላችንም ዘንድ ግልጽ ነው። ታዲያ የመጀመሪያው የስንብቱ ጉዳይ ምንድነው? አንደኛ ከሃይማኖት ጋር የተያያዘ፣ ሁለት ደግሞ በኢቢኤስ በኩል የሚንቀሳቀሱ በውስጥ በኩል የሚደረጉ ሽኩቻዎችና ሴራዎች ላይ ጥያቄ የሚያስነሳ ሰው እዛ ቤት የመቆየት እድልና ጊዜ አይሰጠውም። ነገር ግን የቴሌቪዥን ማሰራጫ ጣቢያው እጅግ በጎ ስራዎችን እንደሚሰራና መልካም ነገሮች ላይ ቢታወቅም አንዳንድ ጊዜ ኢቢኤስ ቴሌቪዥን ኃላፊዎቹ መልካም ቢሆኑ ነገር ግን በውስጥ በኩል ያሉ ማኔጅመንት ላይ ያሉ ሰዎች ደግሞ የሚያንቀሳቅሱት ነገር እጅግ አሳሳቢ ሆኖ ይታያል። ባለፈው በተፈጠሩ አንዳንድ ክፍተቶች ሁላችንም እንደምናውቀው ብርቱካን የምትባል ሴት መታ ቪዲዮ መቀረጿን፣ ቀጥሎ ደግሞ ቪዲዮ መፈሰቱን፣ ቀጥሎ ደግሞ ባለው ሁኔታ ነገሩ ዙሩ ከሮ እነሱ ደግሞ ወደ ማረፊያ ቤትና ወደ እስር ቤት ተወስዶ ኢቢኤስ ቴሌቪዥን ምንም ያክል መልስ ሳይሰጥ እንዳስቀጠለና ስራው ላይ ትኩረት እንዳደረገ በሁላችንም ዘንድ ግልጽ ነው። በዚያ ሰዓት አንድ ጥያቄ ተነስቶ ነበር። ኢቢኤስ ቴሌቪዥን ቪዲዮ ሲቀረጽ ያውቃል፣ ሲፎሰትም ያውቃል፣ እያንዳንዱን ነገር መርምሮ ነበር መፎሰት የነበረበት የሚሉ ነገሮች እንኳን ቢነሱ ነገሩን በውስጥ አግበስብሶ በዚያ መካከል የመጡ ሰዎችና ሶሻል ሚዲያዎች ላይ የተንቀሳቀሱ ሰዎችን ወደ እስር ዳርጎ ቀጥሎ ወደ ስራ እንደተመለሰ በሁላችንም ዘንድ ግልጽ ጉዳይ ነው። ታዲያ ኢቢኤስ ቴሌቪዥን አሁን የተነሳበት አዲስ ነገር አለ። ይህ ጉዳይ ምንድነው? ኢቢኤስ ቴሌቪዥን ላይ የተነሱ ክርክሮችን ውስጥ ነገር ላይ ያለውን ነገር ለማወቅ የሚንቀሳቀሱ ሰዎች ላይ እጅግ ከበድ ያለ እርምጃ እንደሚወስድ በሁላችንም ዘንድ ግልጽ ነው። ከካሜራማን ጀምሮ እስከ ቴሌቪዥን አቅራቢ ድረስ ሁሉንም ተራ በተራ ያሰናብታል። ይህ በሁላችንም ዘንድ ግልጽ ነው። ባለፈው ሉላ ገዙ ከነሱ ጋር በገባችበት ስጣ ገባ ነገሮችን በይቅርታ መጨረስ እንዳለባቸው ቢታወቅም ነገር ግን ኢቢኤስ ቴሌቪዥን አሻፈረኝ ብሎ እየተንቀሳቀሰ እንደነበር በሁላችንም ዘንድ ግልጽ ነው። ሉላ ገዙ ያጠፋሁት ነገር እንኳን ካለ ይቅርታ አድርጉልኝ ብላ መጠየቋ በሁላችንም ዘንድ ግልጽ ነው። ያንን ተከትሎ መቅደስ ደበሳይ አንድ ሐሳብ አጋርታ ነበር። ሉላ ገዙ ላይ አንድ ሐሳብ ተነስቷል። ይህንን በሰማው ጊዜ እጅግ አዝኛለሁ። ነገር ግን እኔም ድንገት ነው የተሰናበትኩት። ስንብቴን እንኳን የነገሩኝ መጨረሻ ሰዓት ላይ ለወጣ ሰዓታት ሲቀሩኝ እንደሆነ ብቻ ነው ማቀው። ነገር ግን ይቅርታ እንኳን ብትጠይቂ ሰዎቹ የሚሰሙ አይደሉም። የራሳቸውን ውሳኔ ወስኖ ሊያሰናብቱሽ ይችላሉ። ነገር ግን ስለዚህ ተዘጋጅተሽ ጠብቂ። እኔም በተደጋጋሚ ይቅርታ ጠይቄ በኢትዮጵያ ሕዝብ ዘንድም ግልጽ የሆነ በለቅሶ የታጀበ ይቅርታ ጠይቄያቸው ነበር። ያንን ተከትሎ ግን ምንም አይነት ምላሽ እንኳን ሳይሰጡኝ አስቀጥለው ከዚያ በኋላ ድንገተኛ በሆነ መልኩ አሰናብተውኛል። ስለዚህ ተዘጋጅተሽ ጠብቂ ስትል መናገሯ ይታወቃል። ያንን ተከትሎ ሉላ ገዙ በራሷ ዩቲዩብ ቻናል ልትመጣ እንደሆነና ሉላ ሾው የተሰኘ ፕሮግራም አዘጋጅታ ልትንቀሳቀስ እንደሆነ መረጃዎች ወጥቶ አጋርተን ነበር። ዛሬ ደግሞ በይፋ እንደዚህ ሆኗል። ሉላ ገዙ ይቅርታ እንኳን ብትጠይቅ ኢቢኤስ ቴሌቪዥን አሁን ባለው ሁኔታ ውሳኔን ሉላ ላይ አስተላልፎ ዛሬ የነበረው እሁድን በኢቢኤስ የተሰኘ ፕሮግራም ያለ ሉላ ሙሉ በሙሉ ተከውኗል። ሙሉ በሙሉ መቋረጡ መረጃዎች ተሰምቷል። በሉላ ገዙና በኢቢኤስ መካከል ያለ እርምጃ ለአንዴና ለመጨረሻ ጊዜ መቋረጡና ለአንዴና ለመጨረሻ ጊዜ ሙሉ ተቋርጦ ሉላ ገዙ የዛሬ የነበረውንም ቀረጻ ሳትሳተፍ ከዚያ ቤት ተሰናብታ የራሷን ዩቲዩብ ፕሮግራም ይዛ ልትመጣ እንደሆነ መረጃዎች ወጥቷል። ይህንን መረጃ ባጠናቀርንበት ሰዓት እንኳን ዩቲዩብ ቻናላቸው ላይ ገብታችሁ ብትመለከቱ ፕሮግራም ያለ ሉላ ገዙ ተከውኖ ዛሬ ተፈስቷል። ቀደሞ በሰራናቸው ቪዲዮዎች መካከል አንዳንድ ሰዎች ለማመን ቢቸገሩም ነገር ግን ሉላ ገዙ ለአንዴና ለመጨረሻ ጊዜ ከኢቢኤስ ቤት መሰናበቷ ተሰምቷል። በሌላ ወቅታዊ ጉዳይ ልጅ ማይክ 3 አልበሞችን ሰርቻለሁ፣ በቀጣይ ግን የነኩኝን ነካለው ያለበትን 4ኛ አልበሙን ይዞ ብቅ ብሏል። ልጅ ሚካኤል በአዲሱ ስራው በግጥም ረቆ የቃላት አጣጣሉን አጥብቆና የራፕ ፍጥነቱን እጅግ አሻሽሎ መምጣቱ በሙዚቃ ባለሙያዎች ዘንድ ከፍተኛ አድናቆትን ቢያተርፍለትም በቴዲዮ ደጋፊዎች ዘንድ ግን እውነተኛውን የጎዳና ህይወት የገለጠውና ሂፕሆፕን ወደ ሰፈር ያወረደው ቴዲዮ ነው በሚል የአልበሙን ተጽዕኖ እያጣጣሉት ይገኛሉ።
ልጅ ማይክ ዜማዬ በተሰኘ ልዩ ስራው ላይ ያካተታቸው ስንኞች በቀጥታ ለተቀናቃኞቹ የተላኩ የትችት መልእክቶች እንደሆኑ እርግጥ ሆኗል። በተለይ እንዲህ ያለ ዜማማ ከሆነ በቀን 10 አይነት እንሰራ ነበር በማለት በተለይም የቴዲዮን የሙዚቃ ስልት እጅግ ቀላል ጥረት የማይጠይቅና ጥራት የሌለው እንደሆነ አድርጎ ወርፎታል። በተጨማሪም ከአራዳ ላራዳ እስከ አዲስ አራዳ አንድ ሰው አውቃለሁ ልቡ የተጎዳ በማለት ቴዲዮ ገና ከጅምሩ ልጅ ሚካኤል አራዳ ላራዳ ብሎ ሲነሳ ጀምሮ እስካሁን ድረስ በሱ ስኬትና ዝና እየቀና እንደሆነ የሚገልጽ ቀጥተኛ ትችት ሰንዝሮበታል። እኔ ዘግቻለሁ ዶሴ መልሻለሁ ህመም ነው አውቃለሁ አረ በጣም እንዳልከው ተቀመጥ ሁለተኛ አልመጣም። ይህችም ስንኝ ለቴዲዮ ነችም። ቴዲዮ ከ4 ዓመት በፊት አልመጣም በሚለው ሙዚቃው ላይ አያናድድም ወይ አረ በጣም እንደዚህ ከሆነ ሁለተኛ አልመጣም ማለቱ ሲታወስ ልጅ ሚካኤል ትናንት በለቀቀው በአዲሱ አልበሙ የራሱን የቴዲዮን አረ በጣም የምትለዋን ስንኝ ወስዶ ህመም ነው አውቃለሁ ይለዋል። አክሎም እንዳልከው ተቀመጥ ሁለተኛ አልመጣም ይልና እንደዚህ ከሆነ ሁለተኛ አልመጣም ያለውን ቴዲዮን ሸንቁጦታል። ቴዲዮ በቀጣይ ስራው ላይ በምን አይነት ምላሽ ይከሰት ይሆን? ከዚህ በፊት ቴዲዮ ልጅ ሚካኤልን በሙዚቃዎቹ ምን ብሎት ያውቃል ብለን ስንጠይቅ ልጅ ሚካኤል አትገባም አሉኝ ቤተሰማይ ብሎ በአልበም ሲከሰት ቴዲዮ ቀበል አድርጎ ንቃ በሚለው ሙዚቃው ላይ ግባ በሉት ንስሐ ሳትገባ አትገባም ገነት በማለት ዘፈን እየዘፈንክ ንቅሳት በንቅሳት ሆነ ጭራሽ ደግሞ ገነት መግባት ያምርሃል እንዴ? ባይሆን ንስሐ ገባ በሚል ይዘት ልጅ ሚካኤልን ሸንቆጥ ያደርገዋል። ልጅ ሚካኤልም ይህችን ቁስሉን ይዞ ትላንትና ባወጣው አልበሙ ላይ ጠንካራ ምላሽ ሰጥቷል። የሊቁን ስምዤ የሊቀ መላክ ደብሮ ሞልቸው አካላቴ ላይ ከምትለው ቦታ ያስገቡኛል ወይ በማለት እኔ ስሜ የሚካኤል ነው የሊቀ መላእክቱን ቅዱስ ስምን በአካሌ ላይ በንቅሳት ስላተምኩ እናንተ በምትሰጡት የሰዎች መስፈርት ብቻ ከፈጣሪ መንግስት ልታስቀሩኝ አትችሉም የሚል መልእክት አስተላልፏል። ታዲያ የቴዲዮ ወዳጆች ቴዲዮ ተራ ራፐር ሳይሆን ሲያሻው በጉራጌኛ ለምን ያቀለጠ የቦሌዋ ልጅ ነሽ ወይስ የፒያሳ ብሎ ቆንጅየዋን በቀላጤ ምላሱ በፈጠነ የጉራጌ ምት በፍቅር ጠብ ማድረጉ ይቅርና በሰል ሲል ደግሞ ወንበርሽ ይፋጃል ብሎ ከመንግስትም ጋር በሙዚቃው የተጋፈጠ እውነተኛ አርቲስት ነው ብለው የቴዲዮ አድናቂዎች አሞካሽተው ሳይጨርሱ የፋፍ ወዳጆች ትጥቃቸውን ያጠልቁና አላቸው ወይ ብሎ ከርቸል ያሉትን ወዳጆቹን በዜማው የተጣራ ዘመናዊ ማርዬ ብሎ ሲጣራ አቤት ላሉት ያራዳ ልጆች አበባ አረጋይን አንስቶ ካሳን ከገብር ያዋድ ዮሐንስን ለመስዋዕቱ አመስግኖ ገበየውና ባልቻን ዘክሮ ንጉስ ጦናን ከአባ ጅፋር ሀብተ ጊዮርጊስም ሳይቀሩ ገበየው አድዋን ሳይረሳ ራስ ተፈሪን አውስቶ ሽፈራውን ሳይዘነጋ መድፉን ካፈር የቀላቀሉ ደማቸውን ለበረሃ ያጠጡትን ጀግኖችን በሂፓፕ የዘከረ ዘመነኛ ጀግናችን ነው ሲሉ የፋፋ አድናቂዎች ይከራከራሉ። ቴዲዮ ሎሎሎ ይልና አርባ ምንጭን አስቃኝቶን ድፍን ሀገር ኢትዮጵያን በልዩ ቀለም በዜማው ሲያሸበርቃት ደግሞ ያሳደገኝ ለምለም ሀገር በየኔታ በቄስ መንደር ቀኔ ድጓ ፊደል መቁጠር የልጅነት ልምዴ ነበር የናይ ፈሬ አይበገር ያትንኩኝ ባይ የፋኖ ዘር ያገበሬ የገራገር የሱ ልጅ ነኝ ባላገር ይልና በኩራት የሀበሻን ልዩ ቀለም መነሻ ቀኔ ድጓውን ይጠቅስና ጀግንነቱን በሂፓፑ ያትንኩኝ ባይ ልጅነቱን መፈነኑን ጠቆም አድርጎ ባህሎጉን ልበ ፍቅሩን መሰረቱን ይሰጠዋል። ለፈራንጓች ለግራገር ለባራገር ማን ነው ቢሉ ራፐር ነው የሸገሩ ዮን አስከትሎ ቴዲ በሉኝ የሚለው ቴዲዮ። ልጅ ሚካኤል በራፕ ሙዚቃ ውስጥ ያለውን የበላይነትና ቀዳሚነት እየተግባባን እንጂ ሂፓፕ እናንተን ነው ታዋቂ ያደረጋችሁ እኔ ደግሞ ሂፓፕን ነው ታዋቂ ያደረኩት በማለት በኩራትና በልበ ሙሉነት ተናግሯል። እሱ መሰረት የጣለና የራፕ ሙዚቃ በኢትዮጵያ ውስጥ ሰፊ ተቀባይነት እንዲያገኝ የለፋው ፈርቀዳጅ ነኝ በማለት በጉራ መልክ ሌሎችን ራፐሮች በይፋ ወርፏቸዋል። ልጅ ማይክ በዚህ አልበሙ አንዳንድ የልጅ ሚካኤል አድናቂዎች እኔ በልጣለው እኔ ነኝ ዋናው ብለ ስለራስ መመስከር ከዚህ በፊት የነበረን ክብር ዝቅ ያደርግብሃል በማለት ምክር ቢጤ የለገሱትም አልጠፉም። ያንተን ጉብዝና ለመመስከር እኛ አድናቂዎች አለንለ። ቴዲ አፍሮ ዝናውን ከሚያስጠብቅበት ስልት አንዱ እሱ ስለሌሎች ብቃት መመስከር እንጂ እሱ እኔ እንዲህ ነኝ እኔ እንዲያ ነኝ ለማለቱ እንደሆነም አያይዘው ሐሳባቸውን ሲገልጡም ተመልክተናል። የሆነው ሆነና የምንወዳችሁ የቻናላችን ቤተሰቦች እናንተስ የልጅ ሚካኤልን ትረባ እንዴት አያችሁትም? ሐሳብና ስሜታችሁ እንደተለመደው ኮሜንት መስጫው ላይ ብታሰፍሩልን ይደርሰናል። ታዲያ በዚህ በጦፎ ራፐሮቹ ትረባ እንግዲህ ቀጣዩን የቴዲዮን የሙዚቃ ስራ ደግሞ ተጠባቂ አድርጎታል።
ታዲያ የምንወዳችሁ መግቢያችን ላይ ልጅ ሚካኤልና አሊያም ፋፍን ጉረኛ ማለቴ አራተኛ አልበሙ ላይ ያካተታቸው ስራዎች ጉረኛ ያስብሉትም ስላላችሁ ወይስ መግቢያው ላይ እኔ ተሳስቼ ነበረ? ሀሳባችሁን አሁንም አስፈሩልን። የምንወዳችሁ የዛሬው ዝግጅታችን በኢትዮጵያ ማህበራዊ ሚዲያና የሙዚቃ ኢንዱስትሪ ውስጥ መነጋገሪያ የሆኑትን እነዚህን አነጋጋሪ ጉዳዮች የዳሰሰ ነበረ። በአዶናይና በጆን ዳንኤል መካከል ያለው ውጥረት ከግል አልፎ ወደ ደጋፊዎች ጦርነት እያመራ በመሆኑ ጉዳዩ በሽማግሌዎች ወይም በቅርብ ጓደኞቻቸው አማካኝነት በሰላም ቢፈታና ለቲክታክ ማህበረሰብ መልካም አርአያ ቢሆኑ የሚል ሀሳብ በሰፊው እየተነሳ ይገኛል። ማህበራዊ ሚዲያ ለመረዳዳትና ለመደጋገፍ መድረክ መሆን ሲገባው እንዲህ ያሉ አለመግባባቶች መብዛታቸው ብዙዎችን እያሳሰበ ነው። እንግዲህ በሌላ በኩል ደግሞ በልጅ ማይክና በቴዲዮ መካከል ያለው የሙዚቃ ፉክክር ለኢትዮጵያ ሂፕሆፕ እድገት የራሱ የሆነ አዎንታዊ ጎን ይኖረዋል ተብሎ ይታሰባል። እንዲህ ያሉ የጥበብ ፉክክሮች አርቲስቶች ይበልጥ እንዲተጉና ጥራት ያላቸውን ስራዎች እንዲያቀርቡ የሚያደርጉ ቢሆንም ፉክክሩ ከኪነ ጥበብ ወሰን ሳይወጣ ቢቀጥል ይመረጣል። ልጅ ማይክ ለዘውኩ እድገት መንገድ የጠረገ ቀዳሚ መሆኑና ቴዲዮም የራሱን አሻራ ማሳረፉ የማይካድ ሀቅ በመሆኑ የሁለቱ ብርቱ ራፐሮች ፍጥጫ ወደፊት ምን አዲስ ነገር ይዞ ይመጣ ይሆን የሚለው የሁላችንም ጉጉት ነው። ታዲያ የዛሬው ጥንቅራችንን በጥያቄ እንደጀመርን በጥያቄ እንዘጋዋለን። የምንወዳችሁ የእናንተ ምርጡ ራፐር ማን ነው? ቴዲዮ ወይስ ልጅ ሚካኤል? እንግዲህ ቪዲዮ መረጃ ሰጪና አዝናኝ ነው ካገኛችሁት እንደተለመደው ላይክ ማድረግ እንዲሁም ለሌሎችም ሊደርስ ሼር ማድረጋችሁን አትርሱ እያልን እንደ ሁልጊዜው አብራችሁን ስለነበራችሁ ከልብ እያመሰገንን በቀጣይ በሌላ ትኩስና ወቅታዊ መረጃ ዳግም እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። ቸር ቆዩ።